ስገዱ በደንብ ስገዱ እንጂ ስገዱ እኔም ያው ሰግዳለሁ አልহামዱሊላህ ኧረ እንኳን ማለፋችሁ እናቴ ሲቆጣ የሚው ማድራው ሮቤርቶ ካርሎስ ሆና አይደል እንዴ ፓፓ በጣም ደስ ብሎኛል እውነት በጣም ደስ ይላል በጣም ደስ እኔ እኮ ለመደበር ነፍጤ ጦጣ ዋናው ማለፍሽ ነው ሞሮኮ ዋናው ላቭ ነው ሰማችሁ አይደለ ሞሮኮ ኔዘርላንድ ላይ ጀረመነችባት አንዱ አሳጎዱ እንደዛ ያለ ጀረመነችባት ተቀየረችባት በቃ አለፉ ብዬ አቻረቀው በፔናልቲ ሸጠሯቸው ሞሮኮ ደስ ነው የሚለው አፍሪካ ቲም ሞሮኮዬ ለማንኛውም ዓለም ዋንጫ ግን ሰዓቱ አይነፋም መድኃኒዓለምን በስመ አብ ወልድ እንዳንሰበሰብ ራሱ አደረገን እኮ የሆነ ተሰብስበን አንድ ልትያልክ ነው ደስ የሚለው ለሉ ላይ ቫምፓየር የሆነ የዓለም ዋንጫ እንዴት አደራችሁ ጀማው ፒስ ነው አለውላችሁ እኔ እንደው የዋላችሁ ደግሞ እንዴት ዋላችሁ ለካውን ደግሞ ከሰዓትም ሆኗል ጀማው እንግዲህ እንዲህ ነው ቀንና ሌሊታችንን ያዛበው ይሄ ዓለም ዋንጫ ጀማው ምን አይነት ኳስ ነው ያየን እስቲ ኮፒ ሊንክ አድርጉ መጀመሪያ ምን አይነት ኳስ ነው ያየነው አረበቁም እየቃጀን ነው ያ ጀማ አረበቁም እየቃጀን ነው ይሄ ነገር ይቅርብን ነው ከደጋገም ነው ማለት ነው በቃ ሌላ ታሪክ ውስጥ ነው መንገባው እኔ ማለት ኮንተንት ክሬተሮች እንዴት ናችሁ ደህና ናችሁ ጤናችሁ ጥሩ ነው መስት ያሰባችሁን አካፍሉኝ እንዴ እኔ ኳሱን አይቼው እንዲህ ብሎ ቪዲዮ መስራት አቃተኝ አንተ እንዲህ ለመነሳት ሳስብ ይሄን ጫውታች ዘውል ከፈዛው አንተ እንደዚህ ይተኛል እንዲህ ተጠቅየተኛው ማን እንዲህ ማለት እንዴ ተመልከት አዛን አለብኝ አታላህ አይደለ በቃ አንድ ሰዓት ሆነ መተኛት ስራዬ ይሄው የ7 ሰዓት ላይ አዛን ሲል ማለት ነው 6 ተኩል ላይ ይሄው መነሳት ሆኗል ስራዬ ጀማው ዓለም ዋንጫው እንግዲህ እንደቀጠለ ነው ማለት ነው ጠዋት ድረስ በተደረገ ጨዋታ ማለት ነው ኔዘርላንድ ከሞሮኮ አለፈች ማን ነው እንቅልፍ ወሰደኝ ምክንያቱም ሰው ነኛ እንዴ አሜሪካዎች ሌሊት ላይ ያደርጉት የትኛውን ጨዋታ ላይ ሌሊት 10 ሰዓት ላይ የሰው ልጅ እንዴ ሌሊት 10 ሰዓት ይጫወታል ማን አንድ ባዶ እየመራ ነበር ኔዘርላንድ ከዛ አቻ ያረጉት በፔናልቲ ያሸነፉ ይኸውልህ የሚያስገርመው ነገር ሞሮኮ እንደሌላው የአፍሪካ ቲም እያያል ነበር እየተጫወተ አልነበረም ገብቷቸዋል አይደል ሌላው የአፍሪካ ቲም አንድ ጎል አግብቶ ዘግቶ ምናም ፔናልቲ ሄዶ በፔናልቲ ቢያሸንፍ እዛ ጋራ ትንሽ አፕሪሺየት ነው የምታረጓቸው ገብቷቸዋል ሞሮኮ ግን እየተመሩ ነው ኢሮፒያን ቲም ነው ኔዘርላንድ የሚገርም ስኳድ አለው ታውቃላችሁ አይደል ተከላካያቸው ቫንደቨን ቫንዳይክ ቫኔኪ ምናምን እንዳለ የሚችሉ የዩሮፕ ላይ ራሳቸውን በደንብ በቃ ፕሩቭ ያደረጉ ሰዎች ናቸው ተከላካያቸው ግን ስቲል ሞሮኮ ከአንድ ባዶ አንዳች አድርገው በፔናልቲ ያሸነፏቸው ማን ፔናልቲው ሲያስጠላ ሁሉም ነው የሚስቱት እንዴት ነው ቲምበር አንተ ቲምበር ወንድም ነው አይደለም እንዴ አንድ ቤት ውስጥ አንድ አይነት ምግብ ነው መተባለው ለምን ነው ወደዛ የምትመጣው ማን ሳይባሪ የመጨረሻውን ፔናልቲ ያገባላችሁ ይሄ ሰውዬ የሚገርም የወርልድ ካፕ ሲዝን ነው እያዛለፈ ያለው ማን ጭራሽ የምድብ የሶስቱም ጨዋታ ላይ አግብቷል አሁን ጥሎ ማለፍ ላይ ደግሞ ክሩሻል ፔናልቲ ገብቷቸዋል የመጨረሻውን ፔናልቲ መጣ አገባው ካፕቴናቸው ሀኪሚ ኮስቷል እኮ ይሄ ግን አገባ አይስትም ይሄ ጨዋታማ ካመለጣችሁ የህሊና ጸሎት ነው የሚያስፈልጋችሁ በቃ እኔ ሞቻለሁ አሜሪካ ተጫወተችብኝ ነው የምላችሁ ሞሮኮ ምን አይነት ቡድን ነው እናንተ እኔ ማለት ሞሮኮ እነዚህ አፍሪካ አይደለም ማረነ ምን የሚሉት ሙድ ይደብረኛል ግን እንዴት አባታችሁ ነው የምትችሉት እግዚአብሔር በጣም የሚገርም ቡድን ነው የሚገርም ኔዘርላንድ ማለት ነው ዛሬ ብታልፍ ኖሮ ይደብረኝ ነበር ጭራሽ አይገባትም ነበር በቃ በጨዋታ በልጦ የተገኘው ሞሮኮ ነበሩ በጣም የተሻሉ ነበር ጨዋታቸው በጣም ነበር የሚያምረው ያሲን ቦሩ ደግሞ ምን ቅመህን የገባው ኧረ ጉዴ ፈላ ፔናልቲ እንደዚህ ሴቭ ይደረጋል እንዴ አፍሪካና እነዚህ ሳውዝ አሜሪካዎች ጭራሽ አልተቻሉም ወገን ጭራሽ ፓራጓይ ጀርመንን አስወጣች ሞሮኮ ኔዘርላንድን እንግዲህ አውሮፓ ጃይንት የሚባሉ አገሮችን ሞሮኮ እያስወጣቸው ከ22 ጀምሮ የሚገርም ጽድት ያለ ቡድን ነው እንግዲህ በዚህ አጋጣሚ ስለ ኮዲ ጋክፖ ሳላወራ ባልፌ ይደብረኛል ኮዲ ጋክፖ ከቀናቶች በፊት ነበር እንግዲህ የልጁን ሞት የሰማው እንግዲህ በመጀመሪያ አጋማሽ ጎል አስቆጥሮ ነበር ስሜቱን መቆጣጠር ራሱ አቅቶት እያለቀሰ ነበር በጣም ነበር ያሳዘነ ግን አልተሳካም በመጨረሻ ሞሮኮ ቀጣይ ተጋጣሚ ካናዳ ናት እንግዲህ ካናዳ ቻዩ ተቀጠቀጫለሽ ዓለም ዋንጫ ደመቅመቅ ማለቱን ጀምሯል በትክክል በጣም ያልተጠበቀ ውጤት ወይኔ ጀርመን በስመ እኔ ጀርመኖች እኮ ወዳቸዋለሁ እግዚአብሔር ስለ ናሽናል ቲማቸው ማለት ነው
የጀርመኑ ሳይበቃኝ ሞሮኮም እንግዲህ ኔዘርላንድን ጠልዛታለች ማለት ነው። ከውድድሩ በፊት በጣም በቃ ብዙ ጸሐፊዎች ምናምን ኔዘርላንድ ዋንጫውን ትበላለች ሲሉ ነበር። ኔዘርላንድን በኳስ መወዳት ሀገር ነች። ኔዘርላንድም ወጥታለች ማለት ነው በሞሮኮ። ሞሮኮ በቃ በየዓለም ዋንጫው ከዚህ በኋላ ተጠባቂ ቡድን ነች ማለት ነው። ወደድካትም ጠላሃትም 22 ወርልድ ካፕ ላይ ፖርቹጋልን ጣለች። አሁን ኔዘርላንድን በቃ ስለ ማንንም አትሰማም ማለት ነው። በጣም ሞሮኮ ኃይለኛ የእግር ኳስ ሀገር። እኔ ግን ስለነሱ ፕሮጀክት ሰምቼም አላውቅም። ምንድነው የነሱ ፕሮጀክት? ላይ ተጫዋቾቻቸው በሙሉ ኢሮፕ የሚጫወቱ ናቸው። ግን ደግሞ ኢሮፕ ላይ ይኸውላ ተጫዋች እንዴት ነው ያፈሩት? ስደተኛ ሁሉም እኮ አለው እኮ ሌሎችም ሀገሮች ስደተኛ አላቸው፣ እነሱም ብዙ አላቸው። ግን ካያችሁ ተጫዋቾቻቸው ፍራንስ ላይ ምናምን ስፔን ላይ ምናምን እድል ያላገኙ ተጫዋቾችን አምጥተው ነው የሚያጫውቷቸው ማለት ነው። ኤኒዌይስ አሁንም ግን ናሽናል ቲም ቶርናመንት ላይ ዓለም ዋንጫ ምናምን ላይ ትልቁ ነገር የሚገራርሙ ተጫዋቾች የሚችሉ ተጫዋቾች ስላሉ ብቻ አይደለም። ዋነኛው ነገር የታክቲካል አዌርነሳቸው እና ከምንም በላይ ታክቲካል ዲሲፕሊናቸው ነው። በቃ ገብቷል። ለዛ ሊታገሉ ሊዋደቁ ነው ወይ የሚገቡት? ዲሲፕሊን እንደሆነው ታክቲካሊ ይጫወታሉ ወይ ነው። ያንን ነው አሁንም እየተመለከትን ያለን። ፓራጓይን ልጁኝ ማስታውሰው እንደዚህ ዓለም ዋንጫ ላይ ማለት ነው የሆነች ታዋቂ ሞዴል ነበረቻቸውና ፓራጓይ ካሸነፈች ዓለም ዋንጫውን እኔ ራቁቴን ሙሉ ምንም ሳልብስ ራቁቴን አደባባይ ሊወጣላችኋለሁ ምናምን እያለች ሆነ ብላ አውቃ መነጋገሪያ ትሆን ነበር። ምንም ስለገብቷል በእግር ኳስ ምንም የሄደች ሀገር አይደለችም እና ማይመስል ነገር እንትናት ወይ ምናምን ነው። ግን ዛሬ ጀርመንን ጥላለች ማለት ነው እንደዛ የተናቀችው ፓራጓይ። በጣም የሚገርም ነው። ብራዚል ለትንሽ ተርፋለች። ብራዚልም ተጠልዛ ጀርመን ወድቃ ኔዘርላንድ ወድቃ መልሳ ብራዚል የእግር ኳስ አምላክ ነው። ኧረ አይሁን አንዳቸውማ ይትረፉ ብሎ ያተረፋቸው ይመስለኛል። ቢስሚላህ የኛው ሞሮኮ በፔናልቲ ኔዘርላንድን አሸነፈች። ሞሮኮ በማሸነፉ የተደሰተ ብቻ ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። አልሐምዱሊላህ እውነት በጣም ነው ደስ ያለኝ። ኧረ ፋሚሊ ሞሮኮ ይችላሉ። አውሮፓ ሀገር የምትመስለው ሞሮኮ እኮ ናት ፋሚሊ። በተለይ ፔናልቲ ወደ ፔናልቲ ሲሄዱ ፋቲሃ ምናምን ሲያደርጉ ሁሉም በቃ ዱዓ ሲያደርጉ ምናምን የሆነ ነገር መንፈሳዊ ነገሩ ሞራል ይሰጣል። እውነት እኔ አፍሪካ መሆናቸው በዛ ላይ ደግሞ ላኢላሀ ኢለላህ የሚያገናኛል አይደል? በጣም ነው ደስ ያለኝ ለነሱ ዛሬ። እኔ በጣም ደስ ብሎኛል። ባለቀ ሰዓቱ እንግዲህ ጎል አስቆጥረው የኛ ኡስታዝ ደግሞ አንደኛም ነበረ። በርግጥ የመጀመሪያ ጎል በሱ ስህተት ነበር። ያሲን ቦኖ በሉት። ቢስሚላህ ምን አይነት በረኛ ነው! ሁሉ ነገር እውነት የአፍሪካ ሀገር የምትመስለው ኔዘርላንድ ለመከላከል ጋክፖን ሙሉ ጨዋታ ያጫውተዋል። ለነገሩ ምን አገባሽ ስለነሱ። ግን ሞሮኮች ይችላሉ በብዛት። በእርግጥ አውሮፓ ነው ሁሉም። ከዛ ጎል አስቆጥረው ደግሞ ሱጁድ ነው የሚወርዱት። እንዴት ደስ ይላል! ወላሂ በጣም ነው ደስ ያለኝ። እንቅልፍ እንኳን አጣ እስካሁን አልተኛውም። ይኸው አሁን ልተኛ ነው እንግዲህ ስልኬን ዘግቼ እስከ ስንት እስከምተኛ ጓጉች አለሁኝ። በጣም ደስ ብሎኛል። ሞሮኮ በማሸነፍ የተደሰታችሁ ደግሞ እንኳን ደስ ያላችሁ። በጨዋታ የተሰማችሁን ያያችሁ ሰዎች፣ ያላያችሁ ደግሞ እንግዲህ ሃይላይቱን አይታችሁ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። አተ ሞሮኮ የመርም አፍሪካ አይደሉም እንዴ? ሞሮኮ ኔዘርላንድን በፍጹም ቅጣት የምታሸንፋ 16 ውስጥ መቀላቀላቸውን አረጋግጧል። ኔዘርላንድ ደግሞ ተሰናባች ሆኗል ማለት ነው። ይሄ አዲሱ አካውንቴ ነው፣ ፎሎ አድርጋችሁ ጀምሩ። አተ ሞሮኮ የመርም አፍሪካ አይደሉም እንዴ? ሌላው አፍሪካ እንዴት እንዳለፈ ታስታውሳላችሁ። በቃ ሁሉም ሲከላከል እነዚህ መከላከል አያውቁም። ማጥቃት በቃ መከላከል ካለባቸው ራሱ ሰዓት መርጠው ነው እንጂ የሚከላከሉት ሙሉ ጨዋታ ምናምን አይሆንም። በቃ ፈርስት ሃፍ ወይ ያጠቃሉ ወይ ሰከንድ ሃፍ ወይ ደግሞ ሙሉ ጨዋታውን ያጠቃሉ። በግራ በቀኝ መሀላቸው ሁሉም እኮ አሪፍ ነው እንዴት ነው የሚችሉት? ቆይ እነዚህ ደግሞ ብዙ ተስፋ አታርጉባቸው ብዬ ነበር። በቃ ማግባት እንጂ መከላከል አይችሉም። ደግሞ እነዛ ረጃጅም ተከላካይ ይዘው የፕሪሚየር ሊጎቹን ምርጥ እነ ቫንዴቪንን ምናምን ይዘው የሚገባባቸው ቴስታ አስቡት። ጃፓን ራሱ ቴስታ አግብቶባቸዋል። ዛሬም ይሄ ልጅ ቴስታ ነው ያገባባቸው። እኔ ግን ምን ቸገረኝ፣ ይሄ ጨዋታ ብቻ ነበር የቀረኝ እና ቦስቲም ነበር ያልኩት 91ኛው ላይ ዲዮፕ በቴስታ ብሎ ብሬን እፍስ። ይኸው ገብተህ እዚች ጋር ማየት ትችላለህ። ምንም ማድረግ አይቻልም። መቀላቀል ብቻ የሚጠበቅባችሁ። በስተመጨረሻም ኔዘርላንድ በሞሮኮ በመለያ ምት ማለት ነው 3-2 በሆነ ውጤት ተሸንፋ ከውድድሩ ተሰናብታለች ማለት ነው። ሞሮኮ 16 ውስጥ ተቀላቅላለች። በዚህ ጨዋታ ላይም ኮዲ ማቲያስ ጋክፖ ክለባችን አጥቂ ተጫዋች የሆነው ጎል አስቆጥሮ ነበር ማለት ነው። በጨዋታው ጎሉን ካስቆጠረም በኋላ በቅርቡ በእርግዝና ላይ ያለ ህይወቱን ላጣው ልጁ ማለት ነው መታሰቢያነቱን አድርጓል ማለት ነው። እጅግ በጣም ጎሉን ካስቆጠረ በኋላ አልቻለም ነበር፣ ሲያለቅስ ነበር ማለት ነው። እጅግ በጣም ልብ ይነካል። በነገራችን ላይ ማለት ነው ቪዲዮን ገና መመርክም ከዚህ በኋላ እንግዲህ ፕሪሲዝን ላይ ቶሎ የምንመለከታቸው ነው የሚሆነው። ግን አሳዛኝ ተሸናፊ ነበር።
ነበረች ኔዘርላንድ ማለት ይቻላል። ለሞሮኮ ቃላት የለኝም። አረ ምን አይነት ቡድን ነው እናታችሁ ሞሮኮ! እንዴት አባታቸው ነው የሚችሉት? ቃላት የለኝም። ለማንኛውም እጅግ በጣም የሚለየው ሞሮኮ እያየን ነው። ጽድት ያለ ጌም ነው። ያው እንግዲህ ጀርመን በፓራጓይ ተሸንፋ እሷም ከውድድሩ መሰናበት ትችላለች ማለት ነው። በጨዋታው ፍሎሪያን ቨርትስ እጅግ በጣም ውብ አሲስት እንግዲህ ማድረግ ችሎ ነበር እና ፍሎሪያን ቨርትስ እና ኔዘርላንድ ተጫዋቾች የሆኑት እነ ኮዲ ጋክፖ፣ ግራቨንበርክ እና ቪቪዲ ማለት ነው በቅርቡ ለፕሪሲዝን ጨዋታ ቀድመው እንግዲህ እንደሚመለሱ ይጠበቃል ማለት ነው። እጅግ በጣም አሳዛኝ ተሸናፊና በተለይ ኔዘርላንድ በዚህ ሰዓት እኔ ትሰናበታለች ብዬ አልጠበቅኩም ነበር። ከምሬ ነው የምላችሁ። ግን አንዴ ጋይስ ኔዘርላንድ ወደቀች። እኔ ጨዋታ እንደነትም እንኳን አላወኩኝም ነበር። ምንድነው እኔ ዛሬ ይሁን ብቻ ነገር ነበር የመሰለኝ በጀርመን በኋላ ምንድነው በሞሮኮ ወደቀች። እኔ ጠዋት ስነሳ ስልኬ ላይ ኢሊሚኔትድ ይላል ሞሮኮ ኳሊፋይድ ገብቻ ይላለው ፔናልቲ ማይጠናት ሀገር። ኧረ ኔዘርላንድ አትርብ ያርሰናል ትራ አቨርስም ሳተ ቲምበርም ሳተ ወንድሙም ነው መሰለኝ ሳተው ካልተሳተው ሃይላይቱ ላይ ብስሰማው ይሄ አይኪው ያለው ሰውዬ ተወላለይ ሲላ ነበር ኔዘርላንድ። እኔ ትንሽ ተስፋ ነበረኝ የዛን ሰዓት አብሮ ፍጻሜ ደርሳለች የተባለው ማን ነበረች? ፖርቱጋል። ወይኔ ተስፋ ወይኔ ኔዘርላንድ ምን እሺ አሁን ጀርመን ሙርቋን ማን ይወርቅ ነው ቀጣይ? አሁን ምንድነው የምንመለከተው? ለዓለም ዋንጫ ተጫውተው ማለፍ ሲያቀታቸው 10 የአፍሪካ ሀገራት ለምን ያልፋሉ አልበዛም ወይ ብለው ከሰው ነበረ ጣሊያኖች፣ የጣሊያኑ አሰልጣኝ ማለት ነው። ይሄንን ሂዱና አሳዩት። ሞሮኮ በአፍሪካ ስም ለጣሊያኑ አሰልጣኝ መልስ ነው የሰጠችው። መልስ ማለት ነው አንተቸብል የሆነ የማይነካ ጃይንት የሆነ ክለብ አንዱ የአውሮፓ ክለብ ኔዘርላንድ ነው። በተደጋጋሚ ለዋንጫ ለዓለም ዋንጫ የደረሰ ትልቅ ቲም ነው። በተደጋጋሚ እንዲህ እንደንሾሽላ እንደዚህ ነው የፈተጉት። እንዲህ ማለት እንዳትጫወቱ ነው አንተ ረበስ እንትኑን ያስተውሰኝ በጌሾ የሚሉት እንደዚህ እንደ የወቀጡትን ውቅጥ ነው ያደርጓቸው። ፈርስት ሃፍ ትንሽ ተበልጠዋል። ሰከንድ ሃፍ ኤክስትራ ታይም የሉም ሞሮኮ በቃ ቶታሊ ዶሚኔት ነው ያደረጋቸው። እኔ ቃል የለኝም ለዚህ ቲም ማለት ነው። እቺ ደግሞ እቺ ከሐኪሚ ጎን ያለችው የስትራስበርግ ተጫዋቿ እንዴት ነው የምትችይው አንቺ? አረ በስመ አብ። ስለ ሞሮኮ ስናወራ ስለ ቦኖ ሳናወራ መቶ አንተ ምንድነው? እኔ እንዴ የሆነ ነገርም አለው። ይሄ በሰላም የሰመርቬል ፔናልቲ ማለት ነው። እግዚአብሔርን ምድር ላይ ያለ የትኛውን በረኛ ይዞ ስላልተወረወረ ነው እሱም የመለሰው። እንዴት ነው ቆይ ያለ መወርወርን ያሰብኩ እንዴ? የሆነ ተነጋግረው እኮ የገቡ ነው ይመስለው ሮጥ ብሎ ያዘው። ምን እንደዚህ ይቻላል እንዴ? በጣም እኔ አላቅም። ሲጀምር ማለት ነው ኔዘርላንዶች ፈርተው ነበር ፔናልቲ ሲደርሱ፣ ምክንያቱም ያውቁታል በረኛው። አንተ ሲያስጠላ ምንም ቴንሽን ነው የሚያደርግ። በጣም የሚችል በረኛ ነው ያላቸው፣ የሚችል ጀግና ነው ሞሮኮ። ጠብቁት ዘንድሮም ማለት ነው የሚገርም ቲም በእውነት አንደኛ። እውነት the pride of Africa ብያለሁ ሞሮኮ በጣም የሚችል እናቴ። ጋይስ ያው ኔዘርላንድ በፔናልቲ ወድቃለች፣ ሞሮኮ አልፋለች። ይመቻት የአፍሪካ ሀገር። ግን ሁለቱ ተከላካዮች ከፍቶኛል። አረ ደስ ብሎኛል። ዘደች ምንም ሳይጎዱ ተመለሱልኝ። 3 ሳምንት ሪላክስ ምናምን ታረጋላችሁ፣ ትዝናናላችሁ። ከዛም ወደ ፕሪሲዝን ማለት ነው። አባቴ ይሄን ዲፌንስ ቀጣይ አመት በድሮል አደረምሰው እንዲህ በድሮል ማለት ነው። በስመ አብ ቫን ሄኬ ምንድነው? ተጫዋች እኮ አይደለም እኮ በቃ እንኳን ተመለሳችሁልኝ። ይሄንን ጌም ሳታይ የዓለም ዋንጫን አይቻለሁ ብለህ ለአንድ ሰው ሄደ ትንፍሽ እንዳት መሳቂያ ነው የምትሆን። ምን አይነት ሞሮኮን የተመለከተ ነው። እኔ ይኸውላችሁ በጣም ያስጠላኝ ነገር አሁን ዓለም ዋንጫ ላይ ወተር ብሬክ የሚባል ነገር ነው። የሚገርም ቴምፖ፣ የሚገርም ዩኒንግ ሜንታሊቲ፣ የሚገርም ተነሳሽነት ላይ ነበረችው ሞሮኮ አቀዘቀዟት። በውሃ እንጠጣ ሰበብ ማለት ነው። ይኸውላችሁ አንድ ሰው ደሙ ሞቆ የአካል ብቃቱ ምናምን ዩኒንግ ሜንታሊቲ ሁሉ ግለት ውስጥ ሆኖ የሚቀመጥ ከሆነ መጀመሪያ የነበረውን ቴምፖ ለማግኘት ይቸገራል። ኳስ ላይ እንኳን ስንመለከት አንድ ቡድን በጣም ዶሚኔት የሚያደርግ ከሆነ ተጋጣሚው እግሩን ይዞ ይወድቃል ወይ ተጫዋች ይቀይራል አሰልጣኙ። ያን የሚያደርጉበት ምክንያት ለማቀዝቀዝ ነው ተጋጣሚያቸው። ተረዳችሁ? ወደ ጎል ደርሳ ማታቅ ኔዘርላንድ ከወተር ብሬክ በኋላ መታገባችሁ በጋክፖ ደግሞ በጣም እኔ አሳዝኖኝ ነበር። በማግባቱ ደስ ብሎኝ ነበር። ከዛ ሞሮኮ 91ኛው ደቂቃ እንዴት ነው ግን የሚችሉት?
አጭር ኳስ፣ ረዥም ኳስ፣ ከመከላከል ወደ ማጥቃት፣ ከማጥቃት ወደ መከላከል፣ ኳሱን ቢልድ ሲያደርጉት ወደ ክንፍ ሲበትኑት የተጠና በሜትር የተለካሽ ኳስ ነው የሚጫው። ረዣዥም ኳስማ ቁጭ 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 ስኮርስ ሩኒ ትዝ ይላችኋል። ከግራ ወደ ቀኝ ከቀኝ ወደ ግራ የሚገለብጡት ኳስ እንደዛም ይጫወታሉ ሲፈልጉ። የሚገርም ፔናልቲ ተደርሶ ደግሞ ማለት ነው። ፔናልቲ በቃ የማይገመት ነው። የሳተ ፔናልቲ ነው። ያይ አይ ይሄ ተሳተማ በቃ ወደቀች ሲባል ድጋሚ ይነሳል። የሚመቱት ፔናልቲ ቦኖ ምን አይነት በረኛ ነው! ቆሞ ምናምን የሚመልሰው ማለት ነው። ጽድት ያለ ጌም ነው ያመለጠህ። ይኸውልህ ከኛ እኩል ማውራት ከፈለክ ይህንን ጌም ቁጭ ብለህ ስራ ቦታ ድገምና ይኸው። አለበለዚያ ዓለም ዋንጫ ይቻለው ብለህ እንዳታው። ሞሮኮን ማን ነው የሚያስቆማት? መሰስ ብላ ፋይናል መድረስ ትችላለች ፈረንሳይ። እኔ ተመችቶኛል ሞሮኮች። ዓለም ዋንጫን በተመለከተ ምንም ነገር እንዳያመልጣችሁ ፎሎ አድርጉ። ይሄ ወርልድ ካፕ የሚገርም ነው እኮ ብያችኋለሁ። የሚገርም ነው። ሁለቱ ያልተጠበቁ ቡድኖች አለፉ። ሞሮኮ ኔዘርላንድን ከወርልድ ካፕ አሰናበተቻት። 2022 ላይ ስፔንን ጣለች። አሁን ደግሞ 2026 ላይ ኔዘርላንድን አሰናበተቻት ከወርልድ ካፕ። ጀርመንና ሆላንድ የእግር ኳስ ሀገሮች ናቸው። ትልልቅ የእግር ኳስ ሀገሮች ናቸው። ሞሮኮ ኔዘርላንድን ጣለቻት በሚገርም ፔናልቲ። ሁሉም ሲስት ነበረ። በተለይ የሆላንዱ በረኛ ያዳነውን ጎል እኮ መልሶ ራሱ ላይ በእግሩ ያገባ በረኛ ነው። ሞሮኮች ይመቻቸው። የምር አፍሪካዊቷ ሀገር ሞሮኮ ይመቻቸው። ኢዝ ክሬዚ ከሆነ ኔዘርላንድ የእግር ኳስ ሀገር ናት። ትልቅ የእግር ኳስ ሀገር ናት ሞሮኮ። ዋው they deserve it። ዋው ሞሮኮ ምንድነው የዛሬ ፔናልቲ? ሀኪሚም አልሳተውም። አረ በኢየሱስ ክርስቶስ ስም ቪዲዮን ቀድሜ ጀምሬው ይሆን አንተ ኦሬዲ ሞሮኮም ኔዘርላንድም 2-2 ስተዋል። አንደኛው የገባው ፔናልቲ ደግሞ ብታዩት አረ ፔናልቲ ግን ፋራ ነገር ነው። ማርያምን አስቡት። ለክለብ እንዴት እንዳመመን ታውቃ። ለሀገር በፔናልቲ ሲሆን አስበዋል። እረ በስመ አብ። አሁን ደግሞ ሰመርቪል ይመታል። የመጨረሻው ፔናልቲ፣ አምስተኛው ፔናልቲ። እረ ፔናልቲ አይነፋም። ማርያምን ለሀገር ደግሞ አይነፋም። እኔ ለእነሱ ጨነቀኝ። አስበዋል። ሰመርቪል ሊመታ ነው። በስመ አብ ደንግጧል። ደግሞ ወይኔ እኮ ጥቁሮቹ ለረም ያስመቷቸው ደግሞ ምን አለ ሌሎቹ ይመቱ። ማርያምን ስድቡን በእነሱ ይብሳላ የሌለ በጣም ሰመርቪል አረ ሳተው፣ እሱም ሳተው። ቆሞ ያዘበት አንተ ቆሞ ያዘበት። ማርያምን ያስታውቃል ፊቱ፣ በቃ ፊቱ ያስታውቃል። አረ በኢየሱስ ክርስቶስ ያስታውቃል ፊቱ። ማርያምን አንተ ያነባቸው የለ እንዴ ቦኖ። በስማ ሞሮኮ ልታልፍ ነው ማለት ኢስማኤል ሳይባሪ መጥቷል። አባቴ መጨረሻ መች እኔ ስተዋል ብዬ አላስብም። ሳይባሪ ኧረ በስማ ኩዊንቲን ቲምበር ነው የሳተው፣ የቲምበር ወንድም። ከዛ በኋላ ሰመርቪል ሳተ። ሳይባሪ ኢስማኤል ሳይባሪ ቀረቀረው። ሞሮኮ አለፈች ማለት አስበውት። ፔናልቲ ግን ማለት ነው ምንም ሰዓት በጠዋት ሸበላር ነው። እንዴት አደራችሁ? ፎሎ ኮፒ ሊንክ ሼር እያደረጋችሁ ይመቻች። ያሰላም ያረብ ሞሮኮ ያረብ የቡዳ መድኃኒት የሆነ ቲም ነው። ያረብ ብለናል። ፓፓ ድፍን አውሮፓን እያንቀጠቀጠ ያለ ወንድ የአፍሪካ ተወካይ ማለት ሞሮኮ ነው። ሞሮኮ ይዞ ኔዘርላንድን ለጥፍ በፔናልቲ የሳቱት ኳስ ብዛት መድኃኔዓለም ምን አይነት ቡድን ነው? ሲጀመር የምን ፈረንሳይ የምን አርጀንቲና፣ ሞሮኮ የዋንጫው ቡድን ነው። ያራዳ ልጅ እደ ታሾፋለህ እንዴ? ሞሮኮ ፊደል አስቆጥራ ነው ኔዘርላንድስን ያሸነፈቻት። ፖርቹጋላውያን ህመማችሁ አሁን ገና ነው የገባኝ። እውነት እስከዛሬ መች ተረድቻችሁ አውቃለሁ። አብሬ ማርቲኔዝን ምናምን ሰድባለሁ እንጂ እንደዚህ እንደሆነ ህመሙ አላውቅም። እኔ እንጃ። በባክ ፋይፍ ገብቶ አንድ ፈሪ ቡድን መስራቱ ሳያንሰን
የሚቀይርበት መንገድ ጭራሽ ታክቲክ መሐመድ ዋቢ አስተምሮት ነው የወጣው። መሐመድ ዋቢ ኑስ ማዝራይን አንዴ ፉልባክ አንዴ ሴንተር ባክ እያደረገ ኢነርጂ ኮንዘርቭ እያደረገ እንዴት ሰስቴን አርጎ ሲጫወት እንደነበረ ይሄ 5 ተከላካይ የሆነ ሰዓት እንዳይነቃበት ተከላካይ አስወጣና ኩብ ማይነርስን አስገብቶ ኩብ ማይነርስን ባክስ ይዘው ልጁ ማንቱ ማን የቀየረው እኛ ሊሸውደ ይሄን ደንቆሮ አሁን ካልወጣ በስተቀር አላውቅም። ግን እግር ኳስ ፍትህ አስፈናለች። የሚችለው የሚያምረው ድንቁ ሞሮኮ አልፏል። ይገባቸዋል። ለእኔ ግን ዓለም ዋንጫው አልቋል። እዚህ ባረ ከባለው እንደዚህ ደስ ይለኛል ለሞሮኮ ኢየሱስ ክርስቶስ በትክክል ነው የሚገባቸው። በስርዓት የሚገባው ሀገር ነው ያለፈው። አፍሪካን የምታኮራ የምታስደምም የምታስደንቅ ሀገር ድራማ የተሞላበት ፔናልቲ ነው ያየነው። ግን ጨዋታው ማለቅ የነበረበት እዚህ ጋር ከዛም በፊት ሐኪም ያባከነው ኳስ ምንም ሳይፈጥሩ ሰመርቪል የሚባል ተጫዋች ስላላቸው ብቻ ሰመርቪል ነው ዛሬ በጣም ጸድ በሆላንድ በኩል ከዚህ ውጭ ምንም ሳይፈጥሩ አሸንፈዋቸው ሊወጡ ነበር ማለት እንደዚህ ምርጡና ሞሮኮ ብትወርቅ በጣም ነበር የሚደብረኝ። ደግሞስ የሚገርም ቀመር ቴሌግራም ላይ እሷ ናት የምታልፍ ብዬ ቆንጆ አድርጌ ብቻዋን ጠቅ ስለመለያ አይደለም ግን ሲሪየስ ሞሮኮ በጣም ነው የሚገባት። ጋይስ ሼር ኮፒ ሊንክ ሪፖስት አድርጉት። እመኑኝ በዘንድሮ የዓለም ዋንጫ ላይ የአፍሪካ ቡድኖች የሆነ ነገር ያሳዩናል ነው የምላችሁ ማለት ነው። ሞሮኮ ከመመራት ተነሳ ተስፋ ሳትቆርጥ እንግዲህ ታግላ ምን ብላ ይህን የመሰለ ድንቅ ጨዋታ አሳይታን እንግዲህ ማሸነፍ ችላለች ማለት ነው። በአጠቃላይ የአፍሪካ ቡድኖች እንግዲህ በዘንድሮ የዓለም ዋንጫ ላይ ተመልከቱ፣ እዚህ ጋር ቶፕ ከሚባሉ ሀገራት ጋር ተጫውተው ምንም አልተሸነፉም ማለት ነው። ስለዚህ በዘንድሮ የዓለም ዋንጫ ላይ የአፍሪካ ቡድኖች አንድ ነገር እንደሚያሳዩ ምንም አይነት ጥርጥር የለኝም ማለት ነው። ስለዚህ ጨዋታ ቃል የለኝም፣ የምሬን ነው የምላችሁ። በቃ እብድ ያለ ጨዋታ ነበረ ማለት ነው። ግን ሞሮኮች ይለያሉ። ምን ብዬ ነበር 32ቱን ከተቀላቀሉ አፍሪካዊ ሀገራት መካከል ሞሮኮ ነች 16ቱ የምትቀላቀሉ አልኩ። አንተ ምን ሆነ ነው? ኔዘርላንድ እኮ ነው ምናምን። ማን ነው ኔዘርላንድ? አባቴ እንዲህ ነው ከተጫወት ካልቀረ ወይኔ የወደቁ እኮ መስሎኝ ነበር። በቃ የሚወድቁ ነገር ነበር የሚመስለው እኮ። ኧረ ወይኔ በዛ ባለቀ ሰዓት ጎል ገባ። ይሁላ አሁን መጣ ኤክስትራ ነበር ፔናልቲ ልጥልጥ እንደ ፔናልቲ ሚሳቶ ቆይ ምንድነው በዚህ ልክ እንዴ? ያም ይመታል የሚስታል ግን ምንም ማድረግ አይቻልም። ሁሌ ፔናልቲ ዓለም ዋንጫ ላይ የምትፈሰፈሰው ሀገር ትታወቃለች። ኔዘርላንድ 3 ዓለም ዋንጫ በፔናልቲ ነው የወደቁ። ይሄ ግልጽ ነው። በቃ የአፍሪካውያን ኩራት ካልካቸው ሞሮኮ መሆኗ ግልጽ ነው። ለማየት ያብቃ። ይሄ ቲም እስከ ፍጻሜ መሄድ ይመስለኛል በእርግጠኝነት ማለት ነው። ለማንኛውም ለጀማው ሊደርሽር ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎ እንዳይረሳ። ይቻማችሁ አራዳ ልጆች። የጉድ ገንፎ ያደር ይሞቃል አሉ አራዳ ልጅ ማለት ነው። እጅግ በጣም አስገራሚ ውጤቶች ዓለም ዋንጫ ዞል ልከች ብሏል ማለት ነው። ጉድ ነው የሚያስብል የማታ እንጀራ ማለት ይሄ ነው። ኔዘርላንድ 1-0 እየመራች ጨረስኩት ባለችበት ሰዓት ነው ባለቀ ሰዓት በሚገርም ሁኔታ ሞሮኮች አስቆጥረው ወደ ፔናልቲ ወገብ አገዷን ብላ ሞሮኮ አለፈች፣ ኔዘርላንድ ቀረች ማለት ነው። አራዳ ልጅ የዓለም ዋንጫ ሊያሳብደን እኔ አራዳ ልጅ የብራዚልን ጨዋታ ማለት ነው አገር ያዝ ብዬ ሱቶ ብራዚል ይቀልዳል ብዬ ሌላ ስራ ላይ ነበርኩኝ። ለካ ብራዚልን ቢያዝ ለገናሽ ተይዞ ነው በልመና ነው እልፈል። እዚህ ጋር ደግሞ ሌላ ትኩሳት መጥቶላሉ ማለት አገር ያዝ የተባለ ነው ተወመጣላሉ። አንድ ሌላም ጉደኛ ክለብ ዋጋውን ተሰጥቶታል ማለት አረ የዓለም ዋንጫ ምን ሊያሳየን ነው? እንዴት ነው ነገሩ? ሐሳብ አስተያየት እስቲ ሼር ኮፒ ሊንክ ያረጋችሁ ዱብ አድርጉት። ይመቻችሁ። የአትላስ አንበሶቹ የአፍሪካ እውነተኛ ኩራት መሆናቸው በድጋሚ ለዓለም አስመሰከሩ። የአትላስ አንበሶቹ የአፍሪካን ታላቅ ስም በትከሻቸው ተሸክመው በዓለም ዋንጫው ታላቅ መድረክ ላይ ኩራታችንን ከሰማይ ጥግ እያደረሱት ይገኛሉ። መደበኛ ሰዓቱ ሊጠናቀቅ ጥቂት ደቂቃዎች ብቻ ሲቀሩት ዋንጫውን ተወስዳለች ተብላ በቅድሚያ ከፍተኛ ግምት በተሰጣት በኃያሏ ኔዘርላንድ 1-0 እየተመሩ ነበር። የአንበሶቹ ጉዞ እዚህ ላይ አበቃ፣ ተሸንፈው ወደቁ ተብሎ መላው ዓለምም ሲያወራባቸው ነበር። ነገር ግን የአትላስ አንበሶቹ በቀላሉ እጅ የሚሰጡ አልሆኑም። ሰዓታቱ እያለቀ ተስፋው እየደበዘዘ በሄደበት በዛ አስጨናቂው 9ኛው ደቂቃ ላይ ጀግናው ዩሱፍ ኤንኔስሪ አስደናቂ ጎል ከመረብ አሳርፎ መላውን አፍሪካና እንዲሁም ደግሞ የደጋፊዎቻቸው ልብ በአንድነት በደስታ
አቀለጠው። ይህች ጎል የአፍሪካን ስሜት በቅጽበት ወደ እብደት የቀየረች ታሪካዊ ጎል ነበረች። እስከ 120ኛው ደቂቃ ድረስ በቆረጠ መንፈስና እንዲሁም ደግሞ በማይደክም ጉልበት የተጓዘው የሞሮኮ ስብስብ በመጨረሻም በአስደናቂው የፔናልቲ መለያ ምት ኔዘርላንድን አንበርክኮ ወደ 16ቱ ዙር ማለፉን በይፋ አረጋግጧል። ሞሮኮ የማማ አፍሪካ እውነተኛ ኩራት መሆኗን በድጋሚ ለዓለም በተግባር አሳይታለች። ታዲያ እናንተስ ስለ ሞሮኮ ጨዋታ ምን ትላላችሁ? ሐሳባችሁን አጋሩ። የዓለም ዋንጫ የሚጀምረው ከጥሎ ማለፍ ጨዋታዎች በኋላ ነው ብዬ ነበር አይደል? አንተም አላመንከኝም። መቼም የትላንትናዎቹን ጨዋታዎች አይተህ የዛሬ ሌሊቶቹን ጨዋታ አይተህ ዓለም ዋንጫ መች እንደጀመረ ብትጠይቀኝ በቃ እንጣላለን። ቁም ነገር ነው ማወራህ። ሁላችሁም በደንብ ኮፒ ሊንክ ሪፖስት ማድረግ እንዳትረሱ እሺ። አንድም ሰው ይሄንን ቪዲዮ ኮፒ ሊንክ ሪፖስት ሳያደርግ ለሰፊው እግር የዓለም ዋንጫ ተመልካች ሳያደርስ እንዳያሳልፍ ሁላችሁ ፎሎ አድርጉ። በደንብ ኮፒ ሊንክ ሪፖስት ማድረግ እንዳትረሱ። ዓለም ዋንጫ የጀመረው ሌሊት ነው። በቃ ትላንት ከማታ ጀምሮ ከብራዚልና ከጃፓን ጨዋታ ጀምሮ ያበደ ጨዋታ አይተን ከዛ የጀርመን እያለ ቀጠለ። የሚገርም ጨዋታዎችን ተመልክተን ሁለት ከሩብ ፍጻሜ እስከ ግማሽ ፍጻሜ ምናምን የምንጠብቃቸው ትልልቅ ሀገራት በትናንሽ ቡድኖች ሲወድቁ ተመልክተን የዓለም ዋንጫው ጀመረ። እንደፈራሁት እግዚአብሔር ነው የምላችሁ ትልልቅ ቡድኖች የሚወድቁበት ድራማ የምንመለከትበት የዓለም ዋንጫ ነው ብዬ ተናግሬ ነበር። ይሄው ትላንትና አሳየን። በቃ ጀርመንም ወደቀች በፓራጓይ ጭራሽ ከኤክስፔክቴሽን ውጪ የሆነ ማርያም ስንት ታስቆጥራለች እንጂ ጀርመን ሲባል የነበረው ጭራሽ ተሸንፋ ትወድቃለች ትሰናበታለች የሚል አንድም ሰው አልገመተም። በእርግጠኝነት ይሄው ተሸንፋ ከዓለም ዋንጫ ተባረረች ገና ከራውንድ ኦፍ 32 ማለት ነው። ሂድዛ ሞሮኮ ያበደ ጨዋታ ተጫውታ የሚገርም ጨዋታ አስመልክታን ምናምን ያውም እግዚአብሔር ነው የምላችሁ እንኳን ዲ ፔናልቲ ደርሳ ተሳቃለት አልፍ ይቀርና ማለት ነው በጨዋታ 2 እና 3 አስቆጠራ ዘና ብላ ማለፍ የሚገባት ሀገር ነበረች። አሸንፋ በፔናልቲ እሷ ማለፏን አረጋገጠች። የአፍሪካ ኩራት ሆነች። በእርግጥ እነሱ የሚያናዱኛል፣ ግን ምንም ቢሆን ከሳውዝ አፍሪካ ይሻላሉ። እንኳን አለፈች ሞሮኮ። ከልቤ ነው የምላችሁ። በቃ የሚገርም በስመ አብ። ኔዘርላንድ አሁን በሞሮኮ ተሸንፋ ትወድቃለች ብሎ ፔናልቲ ይስቱታል ማለት ነው። ፔናልቲ ለካ ለሀገር ሲሆን እንዲህ ነው ፍራስትሬሽኑ። ፊታቸው ላይ ገና ታነቡታላችሁ። ማርያምን ኩዊንተን ቲምበር ሰመርቪልም ጭራሽ በቃ እንደሚስቱት ያስታውቁ ነበር ሲሄዱ ገና ሲተነፍሱ ምናምን። ለካ በጫናው እንዲህ ነው ለሀገር ሲሆን። እናንተ እኛ በክለባችን አርሰናል እንዴት ይስታሉ እያልን እንበሳጫለን። እነ ኤዜ እነ ጋብሪኤል ማጋሌጅ ለካ ለሀገር ሲሆን ፍራስትሬሽኑ ከዚህ የበለጠ ነው። ፔናልቲ ሩቅ ነው ለካ ቅጣት ምት ነው የሚሆንባችሁ። ሀኪሚ ራሱ ፔናልቲ ሳተ ማለት ነው ትላንትና። በቃ ጭራሽ ከኤክስፔክቴሽን ውጪ። ኧረ ምን አይነት ጨዋታዎችን የተመለከትነው! ምን አይነት ድራማ ነው በፈጣሪ ስም። ዛሬ ደግሞ ሌላ ሌቭል በቃ ኖርዌይ ከኮትዲቫር ይሄ ራሱ ጭራሽ በቃ ያበደ ጨዋታ ነው በእርግጠኝነት ማለት ነው። ኖርዌይ በዚህ የዓለም ዋንጫ ክስተት የምትሆን ሀገር ነች። 2022 ላይ ሞሮኮ እንደሆነችው በቃ ላይክ ዛት ኖርዌይ በ2026 ዓለም ዋንጫ እስከ ግማሽ ፍጻሜ ምናምን የምጠብቃት ሀገር ነች። ከልቤ ነው ማወራችሁ። ያው ግማሽ ፍጻሜ ላይ አርጀንቲና ደርሳ ስለምታሸንፋት ብዬ ነው። ኤኒዌይስ ግን ኖርዌይ የምታሸንፍ ከሆነ ቀጥታ ከብራዚል ጋር ነው የምትገናኘው በራውንድ ኦፍ 16 ማለት ነው። ስለዚህ ሌላ ያበደ ጨዋታ ልንመለከት ነው ማለት ነው። አረ ይለያል የዓለም ዋንጫ 2026 ድራማ በቃ የበዛበት ክስተት የበዛበት ምን አይነት የዓለም ዋንጫ ነው እያየን ያለን። በዚህ አያያዙ የሚቀጥል ከሆነ በቃ የሆነ ድራማ የሆነ በቃ ማጠብቁት ቡድን ማለት ነው የዓለም ዋንጫ አንስቶ ልታዩት ትችላላችሁ። ብዙ ሰው ማለት ነው አርጀንቲናን እየጠበቃት አይደለም ፍጻሜ ትደርሳለች ዋንጫ ትበላለች ምናምን ብሎ ምን አለባት አይታወቀው። ከልቤ ነው ብላችሁ እኔ በቃ ጀስት አትበለውም ብዬ ደምድሜ ነበር፣ ግን አሁን አለኝ ተስፋ። በቃ እንደዚህ እነ ፓራጓይን እያየው እነ ሞሮኮን እያየውማ በቃ ተስፋ ለማድረግ አይቻልም ጭራሽ ማለት ነው። ትልቅ ቡድንን ማሸነፍ እንደሚቻል አይተናል በቃ። ስለዚህ አንፈራም። አሁንም ባለን ስኳድ አይኖ አርጅተዋል ምናምን አብዛኞቹ አርጀንቲና ላይ፣ ግን አንፈራም በቃ ስቲል ነው ተስፋ አለን እንበለዋለን። አሽራፍ ሀኪሚ ሀገሩ ኔዘርላንድን በአስገራሚ ሁኔታ ጥላ ካለፈች በኋላ ከጨዋታው በኋላ እንዲህ ሲል ይናገራል። እኛ እዚህ የተገኘነው አፍሪካና የአፍሪካ እግር ኳስን በአግባቡ ለመወከል ነው ሲል ተናግሯል። ፔሬድ በደንብ ፋክተር ያለው ነገር ነው። ምክንያቱም ከወደ አፍሪካ በኩል ፐርሰናሊ ማለት ነው ከሞሮኮ የተሻለ የአፍሪካ እግር ኳስን በአግባቡ ሊያሳይ እንዲሁም ከሞሮኮ የተሻለ አፍሪካ ሊያኮራ የሚችል ቡድን አለ ብዬ ስለማላስብ ፐርሰናል። መቀጠልም ሀኪሚ ሁሉም ተጫዋቾች ባደረጉት ነገር እኮራለሁ፣ እኛ አፍሪካን በአግባቡ እንወክላለን። እዚህ ሜክሲኮ ድረስ ተጉዞ ለሚደግፉን ደጋፊዎች ምስጋና ይላቅ ያለ ነው። እንዲሁም እነሱም በእኛ እንዲኮሩ እናደርጋለን ሲል ተናግሯል። እኔ ከዚህ በፊት ብየዋለሁ። በቃ ሞሮኮ ገና ኳርተር ፋይናል 16 ውስጥ ምናምን ኦቨርሬትድ ቲም ስፕሪት የሌላቸውን ቡድኖች ምናምን ስታገኝ ማለት ነው ጥግ እያስያዘች ነው የምትሄደው። በጣም የሚችል ቡድን ነው። ኢቭን የሆላንድ በረኛ በጣም መመስገን አለበት እንጂ በጨዋታው ሁላ አሸንፋ መውጣት ትችል ነበር። ሞሮኮ የሚገርም ቡድን ነው ማለት። ባለፈ በዚህ ጌም በጣም አንጀቴን የበላኝና ያሳዘነ ተጫዋች ኮዲ ጋክፖ ነበር። ሁላችሁም ታውቃላችሁ ከቀናቱ በፊት ምን እንደተፈጠረ። እሱና ባለቤቱ በእርግዝና ላይ የነበራቸው ልጅ
አጥቶታል ማለት። እንደዛም ሆኖ የሀገራዊ ግዴታውን ለመወጣት ብሔራዊ ቡድን ስለሆነበት ምናምን ዋጥ አድርጎት እየተጫወተ ነበር። ጎል አስቆጥሮ እንዴት ሲሆን እንደነበር ሁላችሁም ተመልክታችሁታል። ኢቨን ሁሉም ተጫዋቾች ምናምን ሄደው ለሱ ደስታቸውን ገልጸውለት ምናምን ነበር። ከዛ ደግሞ ሀገሩ ከዚህ ውድድር በጊዜ ስትሰናበት ምን ሊሰማው እንደሚችል አላቅም። በጣም ከባድ ሁኔታ ውስጥ ያለ ይመስለኛል ኮዲ ጋክፖ። በጣም አሳዛኝ ነገር ነው። እስኪ እናንተን ሀሳብና አስተያየት ኮሜንት ሴክሽን ላይ ሞሮኮ ማለፏ ምን ተሰማችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ፎሎ ማድረግ እንዳይረሳ፣ እንዲሁም ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። መሻሹ ሞሮኮ ይላል አፍሪካን ወክላ 16 ውስጥ የገባች የመጀመሪያው ሀገር ሆናለች። ይመቻት። ፔናልቲውን በሳተ ነበር ይመስለው። በዛ ጋር ይመታሉ፣ አንግል ነው ይመታሉ፣ እዛ ኦፍ ታርጌት ነው። የቲምበር ወንድም ራሱ ሳተ። ሐኪሚ አልሳተም፣ ሐኪሚ ሳተ። ሐኪሚን አይስትም ብዬ ነበር። ለማንኛውም ቦኖ ባለቀ ሰዓት የመጨረሻዋን ሴቭ አድርጎ ሳይቢል ወስዶ ቀርቅሮ ሞሮኮ ወደ 16 ውስጥ አልፋለች። አፍሪካን ወክላ የመጀመሪያው ሀገር ሆናለች። ይመቻት። ሲጀመር ጨዋታው በደንብ ፈልጓታል ሞሮኮን። ለማንኛውም በቀጣይ የምታገኘው ማንን ነው? ካናዳ ነው። 8 ውስጥ የመግባት ቻንሷ በጣም ሰፊ ነው። ደስ ብሎኛል። ይመቻችሁ። ኮፒ ሊንክ አድርጉ የሞሮኮ ደጋፊዎች። ይመቻችሁ። አሁን እሺ ምን ይባላል ጋይስ? ትላልቆች እኮ ተገነደሱ። ኔዘርላንድም ጀርመንም ለፓራጓይና ለአስደናቂዋ ሞሮኮ እጅ ሰጥተዋል። ምን አይነት አስደናቂ የዓለም ዋንጫ፣ ምን አይነት የመጨረሻው 32 ነው እየተመለከተ የምንገኘው። ተጠባቂዎቹ ሀገሮች ካናዳ በኔ ግምት ማለት ነው፣ እንደዚሁም ብራዚል ትላንትና ከትላንት ወዲያ ማለፋቸውን ቢያረጋግጡም በትላንት ሌሊትና ምሽት በተደረጉ ሁለት አስደናቂ ጨዋታዎች ግን ባልተጠበቀ ሁኔታ፣ ብዙዎች ባልገመቱት ሁኔታ ኔዘርላንድም እጇን እንግዲህ ሳትወድ በግዷ ለሞሮኮ በመለያ ምት ለመሸነፍና ለመሰናበት ተገዳለች። እንደዚሁም ቀደም ብሎ በተደረገው ጨዋታ ጀርመንን በተመሳሳይ ከፓራጓይ ጋር አቻ ሆና እንግዲህ በፍጹም ቅጣት ምት ወይም በመለያ ምት ደግሞ እንደዚሁ በተመሳሳይ ፓራጓይ ጥላት ሄዳለች። ምን አይነት የተለየ ዓለም ዋንጫ ነው እየተመለከተ የምንገኘው። እንግዲህ ወደ 16 ይገባሉ ተብለው ሰፊ ግምት ከተሰጣቸው ምናልባትም ለዋንጫው ከታጩት ሀገራት መካከል እንግዲህ ታላቋ ኔዘርላንድ እንደዚሁም ታላቋ ጀርመን ወድቀዋል። እጅግ በጣም አስገራሚ ነው። ሞሮኮ ግን በቃ ክብር ይገባታል። እንደ አፍሪካ አሳምራ እያኮራችን ነው። ደረታችን እንድንነፋ እያደረገችን ነው። በውጤቱ ብቻ አይደለም፣ በጨዋታውን በጣም የሚገርም ነው። የሚገርም ብሔራዊ ቡድን ነው እየተመለከተ የምንገኘው። ስለ ሞሮኮና ስለ ፓራጓይ ገድልና አስደናቂ ታሪክ ምን ትላላችሁ? ስላልተጠበቀው የጀርመንና የኔዘርላንድ ስንብትም ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ።